ምንም አባይ ሰላም ስለ ዳጣ ጠይቃ ታውቃለች? አዎ ብዙ ጊዜ ትጠይቀኛለች። ምን እያለች? እሷን ጠይቃት ነው የምትለኝ። ሲመስለኝ ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ። እውነትህ ነው? አዎ አባይ አውቃታለች ማለት ነው። ምኑን ያወቅ? ውሃ ይትዳ ውሃዬ ከሰላምዬ ጋር ታች ክችን ናቸው። ሰላምዬ አብጌ አንቺ ከመቼ ጀምሮ ነው ሰላምን አቆላምጠሽ መጥራት የጀመርሽው? እማዬ እኔ ሁላችሁንም ወዳችኋለሁ። ቀጣፊ መጀመሪያ ራስሽን በወደች። እማዬ አንቺ ማኩርፈሽኝ ነው። ውሃ ራሱ ካኩርፋኝ ቀኑን ሙሉ ሳታወራኝ ነው ያለችው። ዳጣም ናታንም አኩርፈውኛል። አባዬ ራሱ ስደውልለት ስልክ ያነሳልኝ። ለመሆኑ ለምን እንዳኮረፍሽ ገብቶሻል? አይ አልገባኝም። ውሃ ራሱ ካኩርፋኛለች እማዬ። እና ምን ተሰማሽ? በጣም ጨንቆኛል። ለመሆኑ ምክንያቱ ይገባሻል? አይ እኔ እንጃ እማዬ አላውቀውም። ይሽ በጥፋትሽ ነው። ዳጣን ከዚህ ቤት ለማስወጣት በሰራሹ የጅል ስራ። ታዲያ ምን ማድረግ አለብኝ? በጣም ጥሩ። አባትሽ ሲመጣ በፍጥነት ሄደሽ እግሩ ላይ ትወድቂና ይቅርታ ጠይቂዋለሽ። እሱም ብቻ አይደለም እያንዳንዳችን ዙረሽ ይቅርታ ጠይቂናለሽ። እሺ እማዬ። ከኔ ጀምረ። እሺ ምንድን ነው የምለው? ምን ልበልማ? ከዚህ በኋላ ጥፋት እንደማታጠፊ፣ ጥሩ ልጅ እንደምትሆኚ፣ ተንኮል በደረሰበት እንደማትደርሺ ቃል ትገቢያለሽ። እሺ እማዬ ቃል ገባልሻለሁ። ቃልሽን ጠብቂ እሺ? እና ደግሞ እማዬ ዳጣ እኮ እህቴ ነሽ ምናምን ነገር እያለች ነው። እና አግኝተሽ ነው እሷን የመሰለሽ ልጅ? ለአንቺ እህትሽ፣ ለእኔ ደግሞ ልጄ በሆንሽ ምንኛ ደስ ባለ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ደረጀ ናታን ስለ ዳጣ እየጠየቃት ነበር። ዳጣ ቤተሰቦቿን ሰላም ማወቅ እንደምትፈልጉ ሰላም ስለ ዳጣ ጠይቃ ታውቃለች ብለው ስትጠይቁ አዎ አባዬ ስለሷ ማወቅ ትፈልጋለች፣ ስለ ቤተሰቧ፣ ስለ አባቷ፣ ስለ ሁሉ ነገር ማወቅ ትፈልጋለች ውስጧ ነግሯታል ማለት ነው። አባዬ አልገባኝም ለማለት ፈልገ ነው አውቃለች ስትል ስለምኑ ነው ያወቀችው ሰላም ብሎ ይጠይቃል። ነገር ግን ደረጀ ድንግጥልና ከመኪና ውስጥ ወርዶ ይሄዳል። አባዬ የተፈጠረው ነገር ምንድን ነው? የተደበቀ ነገር ያለው ነገር እስቲ ንገረኝ ብሎ ጠየቀው እና ደረጀ ልጄ አትጠይቅኝ ብሎ ነበር። ነገር ግን ሰላም ስለ ዳጣ ማወቅ ትፈልጋለች፣ አባዬ እባክህ ንገረኝ እያሉ ነበር። እያንዳንዱ ሰው ይቅርታ እንድትጠይቅ ማርታ ትነግራታለች፣ እናቷ ማለት ነው። እሺ እማዬ እኔ ይቅርታ ጠይቃለሁ፣ ውሃንም ጠይቃታለሁ፣ አንቺንም ይቅርታ ጠይቃለሁ፣ እንደውም ሰላም ዳጣም ሁሉንም ይቅርታ ጠይቃለሁ ትላቻለች። እና ዳጣም ብዙ ጊዜ እህቴ ነች እህትሽ ነኝ ትለኛለች። ግን ታዲያ እህትሽ ብትሆን ምን አንሳታል? ልጄ ብትሆን ምኑ ደስ ባለኝ፣ ልጄ ብትሆን በጣም ደስተኛ ሆናለሁ ትላታለች ማርታ። ነገር ግን ከናታን ጋር እጅ ለእጅ ተያይዞ ነው የወጡት። እማዬ አሁንም ሌላ ነገር ላይ ነው ያለሽው፣ ትሰምኛለሽ? ቃል ገብተሻል፣ ይቅርታም ጠይቀሻል እና ወደ ኋላ ተመልሰሽ ለዳጣም ድጋሜ ስታወሪ ለዳጣ ልጅ ጥላቻሽን እንድትተይ እፈልጋለሁ ስትላት ነበር። ነገር ግን አሁንም ቢሆን ስለ ዳጣና ስለ ናታ ብቻ ነው እያወራቻለች። ቆይ ስለሌላ ወሬ የለሽም እንዴ? ከዳጣና ከናታ ውረጅ ትላታለች። እማዬ ግን እኮ ተያይዘው እኮ ነው የወጡት፣ ውሃ ነገረችን ተቃቅፎ እንደወጡ አለች። ይተቃቀፉ ምንም ይሁን ስለዚህ ጉዳይ ማውራት አልፈልግም፣ አሁን ውጭልኝ፣ ብቻዬን መሆን እረፍት ያስፈልገኛል ትላታለች። እሷም እሺ በቃ እሄዳለሁ፣ የምትፈልጊን ነገር አደርጋለሁ፣ አንቺ እንደምትፈልጊ አይነት ልጅ ይሆንልሻለሁ፣ ይቅርታ መጠየቅ ካለብኝ እጠይቃለሁ እያለችው ነበር። እሷም ትስማማለች። ዳጣም ለናታ የተፈጠረውን ነገር በሙሉ ትነግራለች። አሁን እኮ እዚህ ጋር ኢሜ ብታይ ኖሮ ትናደዳለች፣ ግን ኢሜ ካንተ ጋር ሲሆን በጣም ደስተኛ አይደለችም
እኔም እኮ አንቺ ከመጣሽ ጀምሮ ነው እልህ ይዟት ነው እንጂ እኔም በጭራሽ አትወደኝም። በቤት እኮ ዞር ብላ ራሱ አታይኝም ነበር። አሁን ግን ከአንቺ ጋር ሲሆን የወደደችኝ እያስመሰለች ነው። ወዳኝ ሰውን እልህ ይዟት ነው። ስለዚህ ዳጣ ተረጋጊ እያላት ነበር። ስለ እናቷ ስትጠይቅ ዳጣ ስሜታዊ ትሆናለች። እናቷን ስለማታውቅ በጣም ይከፋታል እና በዛ የተነሳ ኢሜን ትናደድና ዳጣ እህቴ ብላ በምትጠራበት ሰዓት ዳጣ እህቴ ልትሆን አትችልም በጭራሽ በእህቴ ብላ እንደ እህቷ እንደምትወዳትና ኢሜ በሷ ተነሳ ተከፍታ ማየት እንደማትፈልግ እየነገረችው ነበር። ኢሜን በጭራሽ በእኔ ተከፍታ ላያት አልፈልግም፣ ስታዝንም ማየት አልፈልግም፣ በእኔ ተከፍታ ሳያት እጅግ በጣም አዝናለሁ እኔ ራሱ እያለችው ነበር። እና ሁሉም ሰው እሷን ማናገር ስላቆመ ናታም ጣልጣል ስላድርገ ሁላችሁም አውዲም ያወስድብኛላችሁ ዳጣም ውሃም ሁላችሁ እማዬ እንኳን ልታናግረኝ ፈቃደኛ አይደለችም። ጥፋትሽ ገብቶሽ ይቅርታ ሁሉም ሰው መጠየቅ እንዳለባትም ትሰማለች። እንዳጋጣሚ መንገድ ስትወጣንቹ ያገኛትና እንደውም እንደምወዳትና መቼም እንደማይተዋት እየነገራት ነበር። እሷ ግን መቼም ልትወደው ስለማችል እባክህ አትከተለኝ ከኔ ራቅ እያለችው ነበር። ታውቂያለሽ እህትሽ ጋር እኮ በጣም ነው የምትመሳሰሉት። ዳጣ እህት አይደለችም ትሰማኛለህ? ግን እኮ ትመሳሰላላችሁ እያለ ማውራቱ ቀጠለ። ስማኛለህ? ካሁን በኋላ ይህን ወሬ መስማት አልፈልግም፣ ስለዚህ ራቀኝ እያለችው ስትጨውበት ነበር። እሱም በጣም ነድና ከዛ ደረጀም እንግዲህ አባቷን እግሯ ስር ተንበርክካ ይቅርታ ጠይቃ ቤተሰቡ ጋር ሰላም እንደውም ድጋሜ ጥፋት እንደማታጠፋ ቃል ገብታ እግራቸው አባቷን እግሮ ስማ ይቅርታ ትጠይቃለች። ነገር ግን ማርታ አሁንም ብትሆን ኢሜ እንዳልተቀየረች ውስጧ እየነገራት ነበር። ምክንያቱም አሁንም ለዳጣ ለአመለካከት ከናታን ጋር ወጣ ቆየት ሄዳችሁ እያለችው ስታፋጥ ነበር እና አሁንም ቢሆን ኢሜ በጭራሽ እንደማትቀየር ውስጧ እየነገራት ነበር። ደረጀም እንግዲህ ኢሜ ሁላችሁም ይቅርታ መጠየቅ ትፈልጋለች እያንዳንዳችሁ በድጋሚ እያላት ነበር እና እሷም ደግሞ ይቅርታ ለመጠየቅ ፈቃደኛ ይሆናል። ናታም ደግሞ ጥሩ ነው ይቅርታ አድርገሽ እና ቃል ገብተሽ ድጋሚ መልሰሽ ሌላ ጥፋት እንደማታጠፊ ተስፋ አደርጋለሁ እያለች ነበር። አዎ መቼም አላጠፋም ለአባቴ ቃል ገብቻለሁ ካሁን በኋላ እያለች ስታወራ ነበር። እናም አንተ ይቅርታ አላረግ ይቅርታ ከጠየቅሽ ይቅርታ አድርጌልሻለሁ ከምን በላይ እኛ ምንም ያደረግሽን ነገር የለም። ነገር ግን ውሃን ይቅርታ መጠየቅ አለብሽ። እሷን ነበረ እኮ ስትገልሽ የነበረው እያለ ነገራት። እናም ይቅርታ ጠይቃለሁ ከዚህ በላይ ምን ማድረግ አለ? ሁላችሁ ፊት አትንሱብኝ በቃ እያለችው ነበር። ነገር ግን በዛ የተነሳ ቆይ እስቲ ከዳጣ ጋር እየተባችሁ ነው የመጣችው? ቆይ እሱ ክፍልስ እንዳገቢ ብዬሽ አልነበረም እንዴ? ለምንድነው ናታ ጋር የምትገቢ ብላ ጨዋችበት። እኔ እኮ ዝም ብዬ ናታን ስጠራ ነው ወደዚህ የመጣሁት እንጂ እንደ ድሮ እኮ በብዛት ወደዚህ የመጣው አይደለሁም ስትል ነበር። ምንም ሆን ከአሁን በኋላ ከእሱ ጋር እንዳይሽ አልፈልግም። የናታን ክፍል ገብተሽ ማየት አልፈልግም። ትሰሚኛለሽ? ደጋግመሽ እዛ የምትገቢ ከሆነ ለአባዬና ለማየ እናገራለሁ አያለች ስታስፈራራት ነበር። እየፈለግሽውን ማረግ ትችያለሽ ኢሜ ዋክሽን ብቻዬን ተይኝ በቃ ትልና ዳጣ ተናዳ ትወጣለች። እና ኢሜ ግራ ተጋባች። ምክንያቱም ዳጣና ናታን እየተቀራረቡ መሆኑን ስትረዳ እጅግ በጣም መቀናትና መናደድ ጀመረች። አሁንም በሆን ዳጣ ከዛ ቤት እንድትወጣ ትፈልጋለች ማለት ነው። ናታ ግን ከእሷ ጋር እንደማይሆንና እኔ ከእህትነት የዘለለ ነገር ለአንቺ ምንም አይነት ስሜት የለኝም፣ እኔ ልወድሽ አልችልም እያላት ነበር። እሷ ግን እንደምትወደውና እንደምታፍቅረው ብትነግረውም እሱ ግን ለእሷ ምንም ግድ እንደሌላት እየነግራታል። በዛ የተነሳ ባደረጉት ነገር ተናዳብኝ ነው አይደለ? ለዛ ነው የጠላኝ አይደለ? እያለችው ነበር። አይ በዛ ሰው ብቻ በቃ ብቻዬን መሆን ስለፈለግኩ ብቻ ነው እያለ ነበር። እና ዳጣን እንደምወዳት እየነገረ ነበር እና በጣም እንደምወዳትና መቼም እንደማይተው ጭምር እንደውም እያንዳንዱ ነገር የተወለደችበትና ያሳለፈችውን ህይወት ንገሪኝ ብሎ አስጨነቃት። እሷም ግን ቆይ ለምንድን ነው የፈለግከው ዳግማታ? ይሄናል ስለኔ ለማወቅ በጣም ጓጉቷል። ብዙ ጊዜ ትጠይቀኛለህ። አሁን ብዙ ጊዜ ጠይቅሻለሁ። ብዙም ጊዜም ስጠይቅሽ ወሬ እያስቀስ እየቀየርሽ ሌላ ጨዋታ ነው እንጂ ቁም ነገር አታወሪኝም። ለዛ ነው ዛሬ ግን አልፋታሽም እያለት ነበር። እናም እሷም የተፈጠረውን ነገር እና የተወለደችበት አዲስ አበባ እንደሆነም ጭምር እናም ስለ እናቷ ምንም ነገር እንደማታውቀው
ትነግረዋለች። ይገርማል። እናቴን እኮ የምታውቃት ይመስለኝ ነበር። ይቅርታ ስሜትሽን ስለጎዳው እኔ እኮ ይህንን በደንብ የምታውቅ መስሎኝ ነበር እና ይቅርታ ካስከፋሁሽ እያላት ነበር። እና ችግር የለውም አሁን አልፏል እያለች ስታወራው ናታ ጥያቄው መጠየቅ ቀጠለ። እና ኢሜ ግን በጣም ደስተኛ አይደለችም። ምክንያቱም ናታ ከዳጣ ጋር መውጣቱን ከሰማች ሰዓት ጀምሮ እጅግ በጣም ስታስብና ደጋግማ ስልክ ስደውልበት ነበር። ዳጣ ጋም እሱ ጋም ስደውል የእነሱ ስልክ በእርግጥ አይሰራም ነበር። ማንም ሰው እንዳያናግርሽ አባዬ ያስጠንቅቋል፣ ለዛ ነው ብላ እና ሁሉም ሰው ይቅርታ ካልጠየቅሽ ሁሉም ሰው አያናግርሽም እያለች ነበር። እና ሁሉንም ሰው ይቅርታ ጠይቃለሁ። አሁን ዳጣንም ጭምር ይቅርታ ትስምኛለሽ። ዳጣ መቼም ይቅርታ ጠይቃት አልችልም፣ ይህ ሁሉ በሷ ምክንያት ነው እያለችው ነበር። ግን እኮ እሷ ምንም አላደረገችሽም እያለችው፣ ነገር ግን እሷ ጥፋተኛ ለማድረግ እየሞከረችው ነበር። ናታ ሁሌም ከጎና እንደሆነና መቼም ብቻውን እንደማይተዋት እየነገራት ነበር። እሷም በጣም ደስ ብሏት ነበር። ኢሜ እስከታይ ድረስ ኢሜ ካየችውን በቁም ትቀብራለች፣ ልግን ሰውን ብንሄድ ይሻላል እያለች ነበር። ስለ ኢሜ ካሁን በኋላ መጨነቅና መፍራት የለበሽም፣ የራስሽን ልብና ስሜትሽን ማዳመጥ አለብሽ እያላት ነበር። እና በቃ ሻውን በጣም ቆይተናል እያለችው ነበር። እና እንደ አጋጣሚ ምጥን መታ ከዋጋ እየተጫወተች ነበር። እና ተፈጥሮን ለትምህርት ቤት ሄዳ እንደ ትምህርት መጽሐፍ እንደተቀበለችው እየነገረችው እያለ እና ምን አርጋለች የተፈጠረውን ነገር እያወራችው ነበር። ዳጣ ካሁን በኋላ ብቻሽን አይደለም፣ እኔም ከአንቺ ጎን ነኝ። ስለዚህ በጭራሽ ማፍራትና መጨነቅ የለበሽም፣ ሁሌም ከጎን እንደሆነ ደጋግሞ እየነገራት ነበር ማለት ነው። እሷም ተስማማለች በሚለው ነገር እሺ በቃ በጭራሽ አይገባኝም፣ ግን ያልኩትን ነገር መቼም ቢሆን እንዳትረሳው ናታን፣ እባክህ ለማንም እንዳትናገር። እናቴ ናፍቀኛለች፣ ግን አንድ ቀን አግኝቻት እንደማቅፋት እርግጠኛ ነኝ እያለች እናትሽም ታገኛለች። አባትሽ ተዳክሞ አዎ ከሰላምዬ ውጪ ለማንም አልናገርም፣ ሰላምዬ ስላንቺ ማወቅ ትፈልጋለች። አይ አትንገራት፣ እኔ ራሴ እነግራታለሁ እያለች ነበር። እና ኢሜ ደግሞ ማርታን እያወራች ነበር። ማርታ ከሷ ጋር ማውራት እንደማትፈልግ ገጽ ሆነ ይታያል። እማዬ ማንም እኮ እኔን እያናገሩኝ አይደለም እያለች ነበር። ታዲያ ምን ነበር የጠበቅሽው? ቀይ ብላ ከዛ ታዲያ እኔ ከውሃ ምን አሳለሁ ብላ ጥላት ትሄዳለች ማለት ነው። ቆይ ማሚ ለምንድን ነው እንደዚህ የምትሻሽኝ? አላቀፍሽኝ እኮ ምንድነው ችግሩ? እያለች ይወደሽ አረባክሽ ሌላ የለሽም፣ ሁሉም ሰው አላናገሩሽም። አረቴ ምን ማለት ነበረባቸው? ለማንኛውም አሁን እኔም ብቻዬን ተኝ፣ እኔም ከአንቺ ጋር ማውራት አልፈልግም ስትላት እኔ በጣም ትናደድና ትከፋለች። ምንም አድርጊ ምንም አሁን ዞር በይልኝ እያለቻት ነበር። ለማንኛውም አሁን ትደውም ሰላምዬ ጋርሽ ጭራሽ ማቆላመጥ ጀመርሽ፣ ሌላ ነገር ታምጫለሽ። ቤቢ አሁን ዞር በይልኝ ብቻዬን መሆን እፈልጋለሁ እያለቻት ነበር። እና ደረጀ ከስራ ስመጣ እንዳጋጣሚ ውሃን ያገኛትና ከውሃ ጋር እያወራ ነበር። እና ኢሜ ልክ ትመጣና አባቷ እግር ስር ወድቃ አባዬ እባክህ ጠፍቻለሁ ይቅር በለኝ ብላ እግሩ ስር ወድቃ ይቅርታ ጠይቃለች። እሺ ተነሺ ይቅር እልሻለሁ ብሎ ስትነሳ ሁሉንም ሰው እያንዳንዱ ይቅርታ መጠየቅ እንዳለበት ይነግራታል። እና ውሃም አባዬ እኔም ይቅርታ ልጠይቃት፣ አንቺ ምን አጥፍተሽ ነው ይቅርታ መጠየቅ? እንደውም አንቺ መጠየቅ ያለብሽ ኢሜ አንቺን ይቅርታ መጠየቅ አለብሽ እያላት ነበር። እና ኢሜ ይቅርታ ልጠይቃት ብለው ከዛ ኢሜ ይቅርታ ትጠይቋለች ውሃን ማለት ነው። ነገር ግን ካሁን በኋላ ምንም አይነት ስህተት ብትሰራ እንደማይምራት ጭምር እየነገራት እያወራት ነበር። ከዛ ጥፋትን አምኖ ይቅርታ መጠየቅ ትልቅነት ነው፣ ነገር ግን ጥፋትን በጥፋት መመለስ አደጋ ነው እያላት ነበር። ዳጣ እያለ ሳወራት ናታንና ደረጀ አንድ ላይ እያወሩ ነበር። ናታን ደረጀን እያንዳንዱ ነገር እየጠየቀው ነበር። አንዳንድ ነገር ስለ ውሃና ስለምጥን አንዳንድ ጥያቄ ጠይቅህ ብለኝ